ሰለላሁ ዐለይሂ ወሰለም ነቢዩ ከተወለዱ በኋላ 40 ዓመት በሞላቸው በኋላ ይህን ታሪክ የሚያትት ቁርአን ጅብሪል ይዞ መጣ። አለም ተራ ከይፈ ፈዐለ ረቡክ ቢአስሓብል ፊል። አንተ መሐመድ ወይ ወሬው አልመጣልህ በዝሆኖቹ ባለቤቶች ላይ ያንተ ጌታ ምን እንዳደረገ? አለም የጅዐል ከይደሁም ፊ ተድሊል። ከይዳቸውን፣ ሴራቸውን፣ ደባቸውን እንዴት መና እንዳረገው አልሰማህም እንዴ? ወአርሰለ ዐለይሂም ላከባቸው ጠይረን አዕዋፋት የሚከታተሉ የሆኑ ተርሚህም ምትመታቸው የሆነ ብሒጃረቲን በጠጠር ሚን ሲጂል ከጀሃነም የተጠበሰ ድንጋይ እነሱን አይበላቸውም፣ እነዛ ጋር ሲያርፍ ያቀልጣቸው። ፈጀዐለሁም አረጋቸው ከዐስፊን መእኩል የተበላ አዝመራ አደረጋቸው። ይሄ ወሬ አልመጣልህ ይላቸው። በዛ ዓመት ነቢዩ ዓለይሂ ሰላቱ ወሰላም ተወለዱ። ያ ታሪክ እንዳይረሳ የከዓባን ቤት ይገዙት ዘንድ ሊያስታውሳቸው ቁርአኑን አወረደ ነቢዩ ዓለይሂ ሰላቱ ወሰላም። ከዚህም በላይ ከመወለዳቸው ከክፍለ ዘመናት በፊት እሳቸው ታስበዋል። ነቢዩ ዓለይሂ ሰላቱ ወሰላም ንግግራቸው ላይ አና እብኑ ዘቢሐይን ይላል። እኔ እኮ ለሁለት መስዋዕትነት እርድ የቀረቡ አባቶች ልጅ ነኝ ይላል። የእነማን መሆናቸው? እንደምታውቁት ነቢዩላህ ኢብራሂም ሁለት ዘራቸው ከሁለት ወርዷል። የመጀመሪያው ከኢስሐቅ ያዕቁብ እያለ እስከ ነቢዩላህ ዒሳ መጣ። ሁለተኛው ከእስማኤል ወደ ነቢዩ ዓለይሂ ሰላቱ ወሰላም መጣ። ያኔ ነቢዩላህ ኢብራሂም በእርጅና እስማኤልን ወለደ።